ሰላም ሰላም እንዴት ናችሁ? የዩቲዩብ ቤተሰቦች ተመልካቾቼ፣ በዛሬው ቪዲዮ ይዤላችሁ የቀረብኩት የብርቱካን ኬክ አሰራር ነው። እንደምትወዱት ተስፋ አደርጋለሁ። የብርቱካን ኬክ ለመስራት የሚያስፈልጉኝ ግብአቶች እዚህ ጋር አዘጋጅቻለሁ። በዋነኝነት ብርቱካን፣ እንዲሁም ቤኪንግ ፓውደር፣ 3 እንቁላል፣ ቫኒላ ፓውደሩ ነው ያለኝ። ፈሳሹ ጋር መጠቀም እንችላለን። ዘይት፣ ስኳር፣ እነዚህን አዘጋጅቻለሁ። ስራዬ ስጀምር የብርቱካኑን ቆዳ ፈቀፍቀዋለሁ። 1 ማንኪያ የሚሆን አዋጣለታለሁ። የብርቱካኑን ቆዳ ስፈቀፍቅ በዚህ በደቃቋ በኩል አድርጌ ነው መፈቅፈቂያውን የፈቀፈኩት። የዚህ በትልቁ ከሆነ ትልቅ ስለሚሆን ስለዚህ በትንሿ ነው የፈቀፈኩት። 1 ማንኪያ የሚያክል ከዋጣው በቂ ነው። ይሁንና 1 ማንኪያ የሚሆን ፈቅፍቄ አውጥቻለሁ። እንደዚህ ቆዳውን ፈቅፍቄ ከዋጣሁት በኋላ ብርቱካኑን ጁሱን ጨምቀዋለሁ። ጁሱን መጭመቅ ያለብን ቆዳውን ፈቅፍቀን ከዋጣን በኋላ ነው። ቆዳውን ስንፈቀፍቅ እንዳያስቸግረን እና ፈቅፍቄ ከጨረስኩ በኋላ ነው ጁሱን የምጨምቀው። ይሁንና እንደዚህ ጁሱን ጨምቄ አውጥቻለሁኝ፣ አዘጋጃለሁ። 1 ብርጭቆ ብቻ በቂ ነው። አሁን የጁስ መፍጫ አዘጋጅና ሁሉንም በአንድ ጋር አቀላቅለዋለሁ። በመጀመሪያ እንቁላሌን በጁስ መፍጫ ውስጥ አደርጋለሁ። በመጀመሪያ እንቁላሉ ፍሪጅ ውስጥ ከሆነ የነበረው ቀደም ብለን ኬኩን ከመስራታችን ከ1 ሰዓት በፊት ማውጣት አለብን። ቅዝቃዜውን መልቀቅ አለበት። እንቁላሉ እንደዚህ ውስጥ አድርጌያለሁ። ስኳር፣ ቫኒላ እኔ የጨመርኩት ወይም የተጠቀምኩት ፓውደሩ ነው ያለ ፓውደሩ ነው። ፓውደሩ ከሌለን ፈሳሹን ማድረግ መጠቀም እንችላለን። ቫኒላውን የምናደርገው ምንድነው? የእንቁላሉን ሽታ እንዲያጠፋልን ነው። ዘይቱንም ጨመርኩኝ። ዘይት ያደረኩት 1 ብርጭቆ ያልሞላ 1/3ኛውን ያደረኩት 1 ብርጭቆ የብርቱካን ጁስ። አሁን ይሄንን ክድና አድርጌ በአንድ ጋር አቀላቅለዋለሁ። እንደዚህ በደንብ ከለሩ ቅይር እስከሚያደርግ ድረስ በደንብ አድርጌ አቀላቅየዋለሁ። ምጥጥ አድርጌዋለሁ። ይኸውና በቂው ነው። አሁን ይሄንን ያቀላቀልኩትን ወይም የምታዩትን በጎድጓዳ ሳህን ላይ አደርገዋለሁ። በዚህ ላይ ነፍቼ ያዘጋጀሁት 2 ኩባያ ከግማሽ የፍርኖ ዱቄት እጨምራለሁ። በዚህ ላይ ፈቅፍቄ ያዘጋጀሁትን የብርቱካን ፍቅፋቂ እጨምራለሁ። ቤኪንግ ፓውደር 1 ማንኪያ ከግማሽ፣ ይህን በደንብ አድርጌ አዋህደዋለሁ፣ አቀላቅለዋለሁ።
ትንሽ ቀጠን ስላለ ያስተረፍኩትን ዱቄት እጨምረዋለሁ። በአንድ ጊዜ ጭምር አድርገን ውፍር ከሚልብን ቀስ ቀስ እያለን ብንጨምር ይመረጣል። ነውና ያስተረፍኩትን ጨምሬያለሁ። አሁንም በአንድ ጋር በደንብ አድርጌ አዋህደዋለሁ፣ አቀላቅለዋለሁ። እንደዚህ ቆንጆ አድርጌ አዋህደዋለሁ። ይኸውና አልወፈረምም አልቀጠንም፣ ቆንጆ ሆኖልኛል። እዚህ ጋር ፓትራዬን ዘይት ቀብቼዋለሁኝ፣ ዙሪያውን አዳርሻዋለሁ ሁሉንም ቦታ። በዛ ላይ ትንሽ ዱቄት እነሰንስበታለሁ እንዳይዝ ነው። በማንኪያ ነካ ነካ ማድረግ ይኖርብናል። በአንዱ ጋር ትልቅ በአንዱ ጋር ትንሽ እንዳይሆን። እንደዛ አዘጋጅ ጨርሻለሁ። አሁን ወደ ፍርን ውስጥ አስገባዋለሁ። ወደ ፍርን ውስጥ ከማስገባቴ በፊት ቀደም ብዬ ፍርኑን ለኩሻዋለሁ። ቤተሰቦቼ እንደዚህ የሚያምር ሆኖ ወጥቶልኛል። አበሳሰሉ እንደዚህ የሚያምር ሆኗል። በጣም ቆንጆ የሆነ የብርቱካን ኬክ ነው የሆነልኝ ቤተሰቦቼ። አሰራሩ እጅግ በጣም ቀላል ነው። ቤታችን ውስጥ ባለ ግብአት የተሰራ ኬክ ነው ቤተሰቦቼ። እንደወደዳችሁት ተስፋ አደርጋለሁ። ውስጥ ደግሞ ቆርሰን እናየዋለን። ይኸውና ውስጡ እንዴት ነው የሚያምረው! ውስጡ በጣም ልስልስ ያለ ኬክ ነው የሆነው ቤተሰቦቼ። እንደወደዳችሁት ተስፋ አደርጋለሁ። አሰራሩ እጅግ በጣም ቀላል ነው። ግብአቱ ቤታችን ውስጥ ያለ ግብአት ነው። እንደወደዳችሁት ተስፋ አደርጋለሁ። የዛሬው ስራ ይህን ይመስል ነበረ። ቪዲዮውን እስከ መጨረሻው አይታችሁት ከወደዳችሁት ላይክ፣ ሌሎች ይጠቅማል ብላችሁ ካሰባችሁ ሼር በማድረግ ሌሎች እንድርስ ያደረጋችሁ አበረታቱኝ። ሀሳብ አስተያየት ካላችሁ በኮሜንት ስር ጻፉልኝ። ያላችሁ ሀሳብ አስተያየት ካለ እቀበላለሁ ቤተሰቦቼ። የዛሬው ስራ ይሄን መስል ነበረ። በሌላ በአዲስ ስራ በአዲስ ቪዲዮ እስከምንገናኝ ድረስ መልካም